ምን ሆነክ ነው? ያሰብኩበት ምንድነው የምታስበው? የሉሊት መጥፋት ያጋጣሚ ጉዳይ አይመስልኝ እና የታቀደበት መስሎ ነው የሚታይ? በርግጥ አዎ እንደዛ ሆኖ ነው የሚታይ። እንዴት ማለት እንዴት እንደዛ ልታስብ ቻልክ? እቺ ልጅ አትወጃት እንዴ? ታዲያ እሷ እኮ ለኔ ስጋት እንጂ ጠላት አይደለች። ለስጋትሽ ስትይ ብዙ ነገር አድርገሽባትም ለማድረግ ሞክረሽ ነበር። እሱም ቢሆን ያለፈ ነገር ነው። ያለፈው አልፎ ሊሆን ይችላል፣ ግን አንቺ ከዚህ ሴራ ውጪ ማሰብ ግን አልችልም። ያማሃል? ጤነኛ ነህ? ቆይ ምን እያልከኝ እንደሆነ ግን ይታወቃል። እቺ ልጅ እኮ ባንቺ ምክንያት ነው አደጋ ላይ ወደቀችው እያልከኝ ነው። እንግዳ ባራይቼብሻለሁ። አድርግ ያንቺን ፍቃድ አልጠይቅም። እንደ ጠላኸኝ አውቃለሁ፣ ግን እባክህን እቺ ልጅ ተመልሳ ደጅ እንድትረግጥ አልፈልግም። ዴቪድ ልትፈነግዩ ነበር። ምናልባት በልብሽም ይሄንን ነገር እያሰብሽው ነበር። ስለዚህ የሉሊት መምጣት ያን ያህል ሊያስጨንቅሽ አይገባም። ቢወዳትም ብትወደው ምንም ግድ ሊሰጥሽ አይገባም። ማንም ሰው ይጣላውን ሲያነሱበት አይወድም። እኔ ግን እስካሁን ዳዊትን አልጣልኩትም። ካሁን በኋላ ደግሞ ብጥለውም ላንተ ስል ነው የምጥለው። በጣም ጥሩ። እሷ ላይ ያለሽን እቅድ ተቀብያለሁ። ግን ደግሞ ሌላ ዋስትና ያስፈልገኛል። ምን? ገንዘብ። የምን ገንዘብ? እንዳጠፋልሽ የምትፈልጊ ከሆነ ብዙ ገንዘብ ያስፈልገኛል። እልክልሃለሁ፣ ቃልህን ግን አክብር። ደግሜ እንደማቅፍሽ። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች እንኳን ወደ ቻናሌ ሰላም መጣችሁ። እንግዲህ የትንሿ ሙሽራ ድራማ ሉሊት በባለፈው ክፍል እንግዲህ እንደታገተች ሁላችንም እናውቃለን። አግብቷት የነበረው ሰውዬ በሰዎች በማፈላለግ በውሸት ታሪክ መልሶ ሊወስዳት ሲል እንግዲህ በባንቴሮ ምክንያት አሁን ላይ ተርፋለች ማለት ነው። ነገር ግን ከዛ ብትተርፍም አሁን ላይ መልሳ ባንቴሮ እጅ ገብታለች። ባንቴሮ እንደምናውቀው እዛ ቤት የሮዛ ወንድም ነኝ በማለት ገብቶ ብዙ ጊዜ ሊደፍራት ሁሉ ሞክሮ ነበረ። ሮዛ ቁልፍ እየሰጠችው ለሊት በተኛችበት ክላሷን እየከፈተ እየገባ በጣም እንደሚያስቸግራት ያው እንደሚመኛትም እናውቃለን። ነገር ግን በአሁኑ ግን በጣም መልካም ነገር ነው ያደረገላት። እንግዲህ ታግታ በሮዛ ምክንያት ነው ልጅቷ የታገተችው። ሮዛ ለገንዘብ ብላ ነው አሳልፋ የሰጠቻት። በእርግጥ ሮዛ የገዛ ባሏን ዴቭን ፈንግላ ያንን ባለ ሀብት ለማግባት እየቋመጠች ነበረ። ሉሊትን ለጊዜው ይዛት ብትሄድም ነገር ግን ለሉሊት ባል እንዲሆን ሳይሆን እሷ ልታገባው ራሷ ነበር የፈለገችው። ነገሩ ግን እሷ እንዳሰበችው ሳይሆን ነገሩ ሁሉ ድራማ ሆኖ ነው ያገኘችው። ምክንያቱም ደግሞ እሷ የሰማችው የሉሊት የድሮ የአባቷ ጓደኛ ምናልባትም የአባቷን ንብረት ሁሉ ይዞ ከሀገር ወጥቶ እንደነበርና በዛም ምክንያት የሉሊት ቤተሰቦች ድህነት ላይ እንደወደቁ አሁን ላይ ደግሞ ሉሊትን በእድሜ አያት የሚሆናት ሰውዬ ለአባቷ በጣም ብዙ ገንዘብ ያበደረውና ከዛ ግን በአራጣ ስላበደረው ገንዘቡን መመለስ አልቻለም አባቷ። ስለዚህ ልጅ እንዳርልኝ ብሎ ልጁን እንዲድርለት ያደርጋል። ያኔ ነበረ ሉሊት እንግዲህ ገና 19 ዓመት እየሆናት እያለ ነበረ ዩኒቨርሲቲ መሄድ እያለባት፣ ነገር ግን አባትየው በዳ ስለተያዘ ልጁ ሊድርለት ለዛ ሽማግሌ እንግዲህ ይድርለታል እንጂ በሰርጓ ቀን ነው። እንግዲህ ዴቭ ደግሞ በስራ ምክንያት በየክፍለ ሀገሩ ይሄድ ስለነበረ እቺ ልጅ ያለ እድሜዋ ከአኩያዋ ካልሆነ ሰው ጋር ትዳር ስትፈጽም ስላየ ልጅቷን በሰርጓ ቀን ሰርቆ ይዟት የመጣው ማለት ነው። ነገር ግን አሁን ላይ ግን ታሪኩ ተቀይሮ ያ ገንዘባቸውን ሁሉ ሰርቆ ወይም ደግሞ በብድር መልኩ ወስዶ ከሀገር የወጣው ሰውዬ ተመልሶ እንደመጣና አሁን ላይ የሉሊትን ቤተሰቦች ሊክሳቸው እንደሚፈልግ እሱ ደግሞ በሉሊት በኩል ሊደረግለት እንደሚችል ወይም ደግሞ ሉሊት እንድታግባባለት አይነት ነገር የወሰደውን ንብረት ሁሉ ሊመልስ እንደመጣ ነበር የተነገረው። ያ ሁሉ ግን ድራማ ነበር። ለዛ ነበር ሮዛ እንግዲህ ባሏን ሳይቀር ክደው ያንን ባለሀብት ራሴ ነኝ ማገባው በማለት በነገራችን ላይ ሮዛ በዴቭ አትተማመንም። ለምን? በጣም ሙልጭ አለች አጭበርባሪ ውሸታም ሴት ስለሆነች አንድ ቀን ዴቭ እውነቱን ሲያቅ ከዚህ ቤት መንቅሮ ያስወጣኛል ብላ ታስባለች። እዚህ ቤት ምንም አይነት ንብረት የላትም። ምንም አይነት አለኝ የምትለው በባንክ የነበራትን ገንዘብ ሁሉ በባለፈው ክፍል ካስታወሳችሁ ሮዛና ባንቴሮ ተመካክረው
ትንሿን ሙሽራ እንግዲህ ሉሊትን ከባህር ማዶ ለማሻገር ወደ አረብ ሀገር በበረሃ ነው አይደል የሚባለው በዛ እንድትሄድ እንግዲህ አድርገው ነበረ። እስከ ሱዳን ድረስ ሄዳለች በህገ ወጥ መንገድ ማለት ነው። ያኔ ነበረ ለባንቴሮ ያላትን ገንዘብ ሁሉ አውጥታ የሰጠችው እና በቃ ተገላገለች። ከዚህ በኋላ ሉሊት የምትባል ሴት ወደ ህይወት አትመጣም፣ ባንቴሮ ደግሞ ይሄን ሁሉ ገንዘብ ይዞ ከህይወት ይወጣም ብላ ከዚህ በኋላ በትዳር የምናደድበት ሳይኖርም ስለዚህ ማጣው ነገር የለም ብላ ነበረ። ነገሩ ግን እሷ እንዳሰበችው አልሆነላትም። ባንቴሮን ተመልሶ መጥቶ እሷኑ ዴቭን ፈተሽ እኔን ካላገባሽ ጉድሽን አወጣዋለሁ ያለ ያስፈራራታል። ሉሊትን ደግሞ እንግዲህ ዴቭ ሱዳን ድንበር ድረስ በመሄድ ነፍሷን አድኖላታል። በበረሃ በስደት ከመሄድ ወይም ደግሞ በህገወጥ መንገድ ከመሄድ አድኗታል። ተመልሳ ወደ ቤት መጥታለች እና ሮዛ አሁን ላይ ባዶ እጇን ናት። ገንዘብ የሚባል እንኳን እዛ ቤት አንድ ሚስጥሯን ዴቭ አውቆ መንጥሮ ቢያስወጣት አንዳች ነገር እንኳን የላትም። ያላትን ሁሉ ለባንቴሮ ስለሰጠች ነው ሰውን ለመጉዳት ብላ። እንግዲህ በነገራችን ላይ አንዳንድ ጊዜ ልብ ብላችሁ ከሆነ ያው ድራማዎች በጣም ብዙ ድራማዎች ኢትዮጵያ ላይ ያሉ ትንሽ ክፋትን ነው አብዝተው የሚያሳዩን። ክፋት፣ ተንኮል እንዴት እንደ እሱን ነው በጣም የምናየውና ነገር ግን አይታችሁ ከሆነ ክፋት የሚሰሩ ሰዎች ያ በሰሩት ክፋት በራሳቸው በማሱት ጉድጓድ ዙሪያው ራሳቸው ሲገቡበት ነው የምናየው። የሚገርመው ነገር ማለት ነው ራሳቸው ሲገቡበት። ሮዛ ሉሊትን የጎዳት መስሏት ያልቆፈረችው ጉድጓድ የለም። ራሷን ነው ሲጎዳ ያየነው። ራሷ አንድ እንኳን ፋይዳ የሰራችው ነገር የለም። ገንዘቧን ከሰከሰች፣ ለባሏ ታመነታዋን አጣች። በመጨረሻ ላይ እንግዲህ ያ በማሰችው ጉድጓድ ራሷ ትገባለች ማለት ነው። እና ለራሷ ነው ይሄ የምትሰራው የምታጠራቅመው ግፍ ሁላ ተጠራቅሞ ራሷን ነው ወይም ደግሞ ራሳቸውን ሲጎዳ ስናይ ይሄ ጥሩ ነው። ግን በጣም ክፋት ደግሞ ይበዛል። እንግዲህ የምናያቸው ድራማዎች ላይ ብዙ የፍቅር ድራማዎች ምናምን እያየን አይደለም። በጣም ክፋት የበዛበት ባሏን ስትጎዳ ሚስቱን ሲጎዳ በባሉ ላይ እንደዚህ ሲያደርግ በቃ እንደዚህ ናቸው በጣም የሚበዙትና አንዳንዴ የፍቅር ፊልም በተሰሩልን ፍቅር የሚሸት መልካም ነገር ብትሰሩልን አእምሯችንም ያው ያየውን ነገር ነው እንግዲህ የሚኖረው አይደለ? ደጋግመን የምናየውን ነገር ልንተገብረው ስለምንችል ጥሩ ነገር ብታስተላልፉ። በዚህ አጋጣሚ አብዛኛው የዩቲዩብ ድራማዎች በተንኮል በክፋት ነው በቃ እንጀራ እናቷን የባሏን እናት በተለይ ደግሞ የቤት ሰራተኛዋ እህቷን እንትኗ እንደዚህ በቃ የሆነ የማይሆን ነገርን ነው ደግሞ የሚያደርጉትና እንደዛ ባይሆን መልካም ነው እላለሁ። እና ሮዛ እንግዲህ ሉሊትን ከሸጠቻት በኋላ ያኔ ሽጣት አይደለም በነገራችን ላይ በሷም በኩል ገንዘብ ማግኘት ፈልጋለች፣ ራሷም ደግሞ ሰውየው ማግባት ፈልጋለች። እናም እንግዲህ ለዛ ነበር አብራት ሄደችው። ከሄደች በኋላ ግን ያ መንገድ ላይ አገኝቷት ሉሊትን እንድታገናኛትና ባለሀብቱን እንደሚያገናኛት ብዙ ገንዘብ እንደሚሰጣት ቃል የገባላት ሰውዬ ታክሲ ውስጥ ቦታ እንድትለቅለት ይጠይቃትና እንድትጠቃለት እሷ ደግሞ እሱን ከሉሊት በአጠገብ ለማስቀመጥ ብላ ከታክሲ ትወርዳለች። ነገር ግን በሩ ጥርቅም አድርጎት ነበር ሉሊትን ይዟት የጠፋው። እንግዲህ ምንም አንድ እንኳን ዋስትና የላትም። ለሰራችው ነውር ሁሉ 5 ሳንቲም ሳታገኝ ሜዳ ላይ ነው ትቷት ሄደው እና በመጨረሻ እንግዲህ ሉሊት በመጥፋቷ ምክንያት ዴቭ በጣም ብዙ መከራዎችን እያየ ይገኛል። እሷ ደግሞ ቤት ውስጥ ማስመሰልን ቀጥላበታለች። ምናልባት ቤተሰቦቿ ጋር ሄዳ ይሆናል እንደዚህ ሆና ይሆናል እያለች አሁንም ድረስ ማስመሰሏና ክፋቷን ቀጥላበታለች። ነገር ግን ያኔ ቤታቸው ሆኖ ሊደፍራትና ብዙ ስቃይ ሲያደርስባት የነበረው ባንቴሮ ተከታትሎ ሰውየውን እንግዲህ ሉሊትን ሰውየው ሊደፍራት ሲል ደርሶ ነው ያዳናት። እሱም ብቻ አይደለም አሁን ላይ ግን እሷን እየጠበቃት ይገኛል። ይህን ነገር እንግዲህ ሮዛ ትሰማለች። ልጅቷ ከሰውየው እጅ አምልጣ ግን ባንቴሮ የቀድሞ ባለቤቷ እጅ ላይ እንዳለ ስታውቅ በጣም ብዙ ገንዘብ እንደምትሰጠውና በቅርቡ ዴቭን ፈትቼ ካንተ ጋር ሆናለሁ ሉሊትን ግደላት አለችው። ሉሊትን ግደላት ማለት እሷ በህይወት ካለች ያው ዴቭ ሚስጥሩን ያውቃል፣ ቃውቶ ነው የሚወረውረው። ስለዚህ እሷን ግደላት ካንተ ጋር ሆናለሁ የፈለከውን ገንዘብ ግን በቅርቡ ሰጣለሁ ስትለው እንግዲህ ያየን ነው። እና በመጨረሻም እንግዲህ ምንድነው ምን ያጣ ምን ያድርጋ ነው የሚባለው የእንትን ነው ይሄ ምንድነው አቅሟ አልቋል ማለት ነው። አሁን ላይ ሁሉ ነገሯ ግልጥ ብሎ እየወጣባት ነው። ጉዷ ሁላ ባሏን የዋሸችው የቀጠፈችው ታሪኳ ሁላና
የሞት ሞቷን እየታገለች ያለች ትመስለኛለች። ጭራሽ ሉሊትን እንዲገልላት እንግዲህ ባንቴሮን እየጠየቀች ትገኛለች በቀጣይ ክፍል። እሱ ግን ተስማምቷል በሐሳቡ። ምንም ችግር የለውም አስወግዳታለሁ። መጀመሪያ ግን ከበድ ያለ ገንዘብ ፈልጋለሁ፣ ከዛ ደግሞ ባለቤት ፈተሽ ከኔ ጋር እንድትሆኝ ፈልጋለሁ፣ ከዛ ልጅቷን እገላታለሁ እያላት ነው እንግዲህ። ባንቴሮ እየቀለደ ሌላ ድራማ እየሰራ ይሆናል እንጂ በፍጹም ሉሊትን ለሷ ብሎ ይገላል ብዬ አላስብም። በቀጣይ ክፍል በክፍል 18 ላይ እንግዲህ ባንቴሮ ለሮዛ ቃል እንደገባላት ሉሊትን ይገላት ይሆን ወይስ አውቆ እየሸወዳት ይሆን? አብረን የምናይ ይሆናል። እስከዛ ግን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለዛሬ ስለነበረን ቆይታ አመሰግናለሁ። ቸር ቆዩልኝ።